ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ያተኮሩ መረጃዎችን አቀርብላችኋለሁ። በተለይም ደግሞ በኢትዮጵያ የቀይ ባህር ጥያቄ እንዲሁም ደግሞ የአባይ ውሃና ህዳሴ ግድብ ጋር በተያያዙ የሚነሱ ሀሳቦች ላይ ያተኮሩ አስተያየቶችንም አስቀምጣለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የኢትዮጵያን የቀይ ባህር ጥያቄ መነሳት ተከትሎ ግብጽና ኤርትራ ከመጀመሪያው ጀምሮ የኢትዮጵያን የቀይ ባህር ጥያቄ ቢቃወሙትም መጀመሪያ አካባቢ ከኢትዮጵያ ጋር ተስማምታ ኢትዮጵያ ወደብ የባህር በር ያስፈልጋታል ስትል የነበረችው ጅቡቲ ከግብጽና ከኤርትራ ጋር በፈጠረችው ጥምረት አማካኝነት የኢትዮጵያን የቀይ ባህር ጥያቄና የባህር በር ፍላጎትን ከሚቃወሙ ሀገራት ጋር በጋራ እየሰራች መሆኑ ይታወቃል። በጅቡቲ 95% የሚሆነው የኢትዮጵያ የገቢዎች ንግድ እንቅስቃሴ የሚካሄድበት የዶራሌ ወደብ ላይ ከግብጽ መንግስት ጋርም ጅቡቲ ስምምነት ላይ ደርሳለች። ታዲያ ይህ የሆነ ባለበት በዚህ ወቅት ላይ በጅቡቲ የሚገኙ የአፋር ኃይሎች የተለያዩ እንቅስቃሴዎችን በማጠናከር ጭምር የጅቡቲው ፕሬዝዳንት ኦማር ጊሌን ከስልጣን ለማስወገድ ከፍተኛ ጥረት እያደረጉ መሆናቸውም ተሰምቷል። በኢትዮጵያና በጅቡቲ መካከል ያለው ግንኙነት ወደ መካረር ገብቶ ሁለቱ ሀገራት ወደ ግጭት ሊገቡ ይችላሉ የሚሉ ስጋቶች እየተቀመጡ ባሉበት በዚህ ወቅት ላይ የግብጽ መንግስት ጅቡቲን በመጠቀም በኢትዮጵያ ድንበር አካባቢዎች ላይ ጥቃት ለመሰንዘር ያስችለኛል ያለውን መግባቢያ ስምምነት ከጅቡቲ ጋር ፈርሟል። በእነዚህ ሁኔታዎች ውስጥ የታጀበው የጅቡቲና የኢትዮጵያ ግንኙነት ታዲያ አዲስ ክስተት ተከስቶበታል። ይህም ደግሞ በኢትዮጵያና በጅቡቲ መካከል አዲስ የመከላከያ ትብብር ስምምነት ተፈርሟል። ስምምነቱ ምን ያካትታል? በኢትዮጵያና በጅቡቲ መካከል የተፈረመው ይህ ስምምነትና ከዚህ ቀደም የተፈረሙ ስምምነቶች ምን ይመስላሉ የሚለውን ጨምሮ በዚህ የመከላከያ ትብብር ስምምነት ግብጽ ልታጣ የምችላቸው ስትራቴጂካዊ ጠቀሜታዎች በሚለው ዙሪያ ላይ ዝርዝር ሀሳብ አቀርብላችኋለሁ። ሁለተኛው አጀንዳችን በሰሞኑን ከአሜሪካ ከነጩ ቤተመንግስት አንድ ተጠባቂ እንግዳ አዲስ አበባን ይጎበኛሉ ተብሎ ይጠበቃል። እኚህ ተጠባቂ እንግዳ ከኢትዮጵያ በተጨማሪ ግብጽ፣ ኬንያና ጅቡቲ ጉዞ ያደርጋሉ። የአሜሪካው ባለስልጣን የአዲስ አበባ ቆይታ በምን ላይ ያተኩራል? ከነማን ጋርስ ይመክራሉ? በግብጽ በኬንያና በጅቡቲ በሚኖራቸው ቆይታት ምንን መነሻ አድርገው አጀንዳቸው በምን ዙሪያ ይወያያሉ የሚለውን ጨምሮ ከኚህ ተጠባቂ ባለስልጣን ጋር በአፍሪካ ቀንድ ባለው አሁናዊ ውጥረት ላይ አብረው የሚመጡት ሌላኛው ትልቅ እንግዳ ማናቸው የሚለው ላይ ዝርዝር ሀሳቦችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንድታጋሩ እጠይቃችኋለሁ። ወደ ቀዳሚው መረጃም ተሻገርኩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በጅቡቲና በኢትዮጵያ መከላከያ መካከል የትብብር ስምምነት ተፈርሟል። በነገራችን ላይ በአፍሪካ ቀንድ ላይ ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ ጅቡቲ ራሷን ስትራቴጂካዊ አጋር ለመሆን እንዲሁም ደግሞ በቀጠናው ከሚገኙ ሀገራት በተጨማሪ በቀጠናው ላይ ፍላጎት ያላቸው ሀያላን ሀገራት የጅቡቲን አስፈላጊነት በመረዳት ጅቡቲ ስትራቴጂካዊ አጋር፣ የኢኮኖሚ ማዕከል፣ የፖለቲካ ማዕከል ለመሆን ራሷን የተለያዩ ዋጋዎችን ጭምር በመክፈል ከፍተኛ ጥረት እያደረገች ባለችበት በዚህ ወቅት ላይ ከጅቡቲ ጋር እየተፎካከረች ለነበረችው ራስ ገዟ ሶማሌላንድ እስራኤል የሰጠችው የሉዓላዊ አገርነት እውቅና ጅቡቲ ሙሉ ለሙሉ ትኩረቷን ከኢትዮጵያ ላይ አንስታ በግብጽና በሳውዲ እንዲሁም ደግሞ ከኤርትራ ጋር ያላትን የሁለትዮሽ ግንኙነት ማጠናከር ላይ እንድታተኩር አድርጓታል። የጅቡቲው ፕሬዝዳንት ኦማር ጊሌ በሀገራቸው የሚካሄደው የ2026ቱን አገራዊ ምርጫን በማሸነፍ አምባገነናዊ በሆነ ስርዓታቸው ስልጣን ላይ ለመቆየት ያደረጉት ባለው ጥረት የተነሳ የምርጫ ህግ ጭምር በመቀየር የእድሜ ገደባቸውን ከምርጫ ህግ ጋር እንዲጣጣም አድርገው ዳግም ለመመረጥ ሽርጉድ ላይ ያሉ ባሉበት በዚህ ወቅት ላይ ከጅቡቲ የሚገኙ አፋሮች ወይም ደግሞ የአፋር ተቃዋሚ ኃይሎች የተለያዩ እንቅስቃሴዎችን ጀምረዋል። እነዚህ ኃይሎችም በይፋዊ መግለጫ ጭምር በጅቡቲ ያለውን አምባገነናዊ ስርዓትን በመሻር ዲሞክራሲያዊ ስርዓት ለመገንባት የሚያስችል እንቅስቃሴ መጀመራቸውን ገልጸዋል። ከዛም በተጨማሪ የጅቡቲ አፋሮች ከኤርትራ እንዲሁም ደግሞ በኢትዮጵያ ከሚገኙ አፋሮች ጋር የሶስትዮሽ ጥምረት መፍጠር ጭምር በአፍሪካ ቀንድ ላይ ሀያልነቷን ከመገንባትም ባለፈ ከተለያዩ ሀገራት ጋር የሁለትዮሽ ግንኙነቷን አጠናክራ የምትገኘው እስራኤልን ድጋፍ በመጠየቅ የእስራኤል መንግስት ወታደራዊ እንዲሁም ደግሞ ዲፕሎማሲያዊ ድጋፍ ጭምር እንዲያደርግላቸው በቅርቡ በደብዳቤ መጠየቃቸው የሚታወስ ነው። በዚህ ሁሉ እንቅስቃሴዎች ውስጥ ታዲያ የጅቡቲ መንግስት ራሱን አደጋ ላይ እንደጣለ ጭምር እየተነገረ ይገኛል።
ከዚህም በተጨማሪ የጅቡቲ መንግስት በሰሞኑን በአፋር አካባቢ ላይ የተለያዩ የድሮን ጥቃቶችን እንደፈጸመ ጭምር የሚገልጹ መረጃዎችም ሲወጡ ቆይተዋል። ከዛ በተጨማሪ ደግሞ የጅቡቲ መከላከያ በራሱ አደገኛ የሚባሉ ቱርክ ሰራሽ ድሮኖችን፣ ሌሎች የጦር መሳሪያዎችን ጭምር እየታጠቀ የመከላከያ አቅሙን እያጠናከረ ባለበት በዚህ ወቅት ላይ ከግብጽ ጋር የዶራሌ ወደብን ለማልማት እንዲሁም ደግሞ ግብጽ ከጅቡቲ ጋር ያላትን የሁለትዮሽ ግንኙነት በመጠቀም የኢትዮጵያ ድንበር አካባቢዎች ላይ ኢትዮጵያ ላይ ጥቃት ለመክፈት የሚያስችለኝ ስምምነት ፈጸም ያለው ባለሽ መንግስት እንግዲህ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲ ድረስ ሄደው ዶራሌ ወደብን ከመጎብኘትም ባለፈ ከጅቡቲው ፕሬዝዳንት ኦማር ጊሌ ጋር ምክክር አድርገዋል። ከዛም በተጨማሪ ደግሞ የኢትዮጵያ የደህንነት ብሔራዊ ደህንነትና መረጃ አገልግሎት ኃላፊው አቶ ሬድዋን ሁሴንም እንዲሁም ጅቡቲ ድረስ በመሄድ ከደህንነት አቻቸው ጋር በጋራ በመሆን በሁለትዮሽ ግንኙነቶች ላይ መክረዋል። የጅቡቲ መንግስት አሁን ላይ እያደረገ ባለው እንቅስቃሴ ከግብጽና ከኤርትራ ጋር በጋራ መሰለፉን እያሳየ ባለበት በዚህ ወቅት ላይ የራስ ገዟ ሶማሌላንድን የሉዓላዊ ሀገርነት እውቅናን በመቃወም ጭምር ከእስራኤል በተቃራኒ ቆሟል። የኢትዮጵያን የቀይ ባህር ጥያቄ እየደገፉ የሚገኙት የተባበሩት አረብ ኤምሬት እስራኤልን እንዲሁም ደግሞ ሌሎች ሀገራት ጋር ጭምር ግጭት ውስጥ የመግባት የመቃረን ሁኔታ ውስጥ ባሉበት በዚህ ወቅት ላይ በጅቡቲ ድንበር ላይ የሚገኙ ሌሎች አካላት ጥቃት ከመሰንዘራቸው በፊት የጅቡቲ መከላከያና የኢትዮጵያ መከላከያ ኃይል እንግዲህ የጋራ ወታደራዊ ስምምነት ወይም ደግሞ በሁለቱ ሀገራት መካከል ያለውን የድንበር አካባቢን የማስጠበቅ ስምምነት ተፈርሟል። ይህ ስምምነት የተፈረመው በአፋር ክልል ሲሆን ይህም ደግሞ የተፈረመበት ዋነኛ ምክንያት የድንበር ደህንነትን ለማጠናከር ሲሆን በኢትዮጵያና በጅቡቲ ድንበሮች በኩል ተጠቅሞ ኢትዮጵያን ለማጥቃትም የሚፈልግ ሆነ በኢትዮጵያና በጅቡቲ ድንበር ተጠቅሞ ጅቡቲ ላይ ጥቃት ለመሰንዘር የሚፈልግ የትኛውንም የሽብር ኃይልም ሆነ የትኛውንም ታጣቂ ኃይል ጭምር ሁለቱ ሀገራት በጋራ በመሆን የመከላከል ስራን ለመስራት የሚያስችላቸው የመግባቢያ ስምምነት ላይ ደርሰዋል። እንግዲህ ይህ ስምምነት የተፈረመው በትናንትናው ዕለት ነው። ይህ ስምምነት ሲፈረም ዋነኛ የተፈረመበት ዓላማ የድንበር ወንጀሎችን ለመከላከል ከዛም በተጨማሪ አሸባሪነት፣ ህገወጥ የሆኑ ንግዶችን እንዲሁም ደግሞ የሰዎች ዝውውርና ስደትን ጨምሮ የተፈረሙ ስምምነቶች ናቸው። በእነዚህ ማዕቀፍ ውስጥ ታዲያ ጅቡቲና ኢትዮጵያ በደረሱበት ስምምነት አማካኝነት ጅቡቲ የኢትዮጵያን ድንበር ልጠብቅ፣ ኢትዮጵያም ደግሞ የጅቡቲን ድንበር ልጠብቅ ሁለቱ ኃይሎች የስምምነት ካደረጉ በኋላ የተለያዩ መረጃዎች እየወጡ ይገኛሉ። በነገራችን ላይ በጅቡቲና በኢትዮጵያ መከላከያ መካከል የተደረሰው ስምምነት ለግብጽ መንግስት ስትራቴጂካዊ ጉዳትን የሚያመጣ ከመሆኑ በተጨማሪ ግብጽ በጅቡቲ ላይ ያሳየችውን ቀጥተኛ ፍላጎት እንዳይሳካና ጅቡቲን በመጠቀም በኢትዮጵያ ላይ እፈጽማለሁ ያለችውን ጥቃት ወይም ደግሞ በኢትዮጵያ ላይ እፈጥራለሁ ያለችው ጫና ሊፈጠር የማይችል መሆኑን ጭምር ያሳየ ነው። አሁን ላይ በጅቡቲና በኢትዮጵያ መካከል ያለው ውጥረት እየተባባሰ ይሄዳል ተብሎ እየተጠበቀ ባለበት በዚህ ወቅት ላይ የሁለቱ መከላከያ ኃይሎች ስምምነት ለምን አስፈለገ የሚሉ ሐሳቦችም ይነሳሉ። በኢትዮጵያና በጅቡቲ መካከል የተፈረመው ስምምነት የመጀመሪያው የሆነው የአፋር ተቃዋሚ ቡድኖች ለጅቡቲ መንግስት ስጋት እየሆኑ መጥተዋል። ምክንያቱም የአፋር ተቃዋሚ ቡድን የምንላቸው በጅቡቲ ያለው መንግስት አምባገነናዊ ዲሞክራሲያዊ መብታቸውን የነፈጋቸውና እንደ ሌሎች ዜጎች እኩል ተጠቃሚ ያልሆኑ ከፍተኛ የተባለውን የጅቡቲ ህዝብ ቁጥር የሸፈኑና የጅቡቲ 80% የሚሆነው መሬት ባለቤት የሆነው የአፋር ህዝብ በጅቡቲ እየደረሰበት ያለውን ጫና ለመከላከል እንዲሁም ደግሞ መብታቸውን በማስከበር ባለቤት እንደሆኑ የሀገሪቱ ባለቤት የሀገሪቱ ሞተር የሀገሪቱ የጀርባ አጥንት መሆናቸውን ለማስመስከር የአፋር ተቃዋሚ ቡድኖች በመግለጫ ጭምር የታጀበ እንቅስቃሴን ጀምረዋል። እንቅስቃሴያቸው የጅቡቲው ፕሬዝዳንት ኦማር ጊሌን ከመቃወም መንግስታቸውን ከመቃወም በተጨማሪ ደግሞ የጦር መሳሪያዎችን ታጥቀዋል። ፖለቲካዊ ጫናን ለመፍጠር ጥረት እያደረጉ ነው የሚገኙት። እነዚህ የጅቡቲ አፋሮች አሁን ላይ ባለው ሁኔታ ከኢትዮጵያ አፋርና ከኤርትራ አፋር ጋር በጋራ በመጣመር የሚያደርጉት እንቅስቃሴ ኢትዮጵያ ለዘመናት ላለፉት 3 አስርት ዓመታት ስትጠየቅ የነበረውን ከ1300 ኪሎ ሜትር በላይ የሚረዝመውን የቀይ ባህር ዳርቻን ለማግኘት ያቀረበችውን ጥያቄ ምላሽ ቀላልና በቅርቡ እንዲመለስ የሚያደርግ ነው። ምክንያቱም የቀይ ባህር አፋሮች የአሰብ ወደብን ጨምሮ የቀይ ባህር ዳርቻ ባለቤቶች ናቸው። የኢትዮጵያ አፋሮች የዚሁ አካል ናቸው፣ የቀይ ባህር አካል ናቸው። የጅቡቲ አፋሮች በተመሳሳይ እነዚህ 3 አፋሮች አሁን ላይ ያደረጉት ባለው እንቅስቃሴ መብታቸውን አስከብረው ዲሞክራሲያዊ መብታቸው ተከብሮ እንዲሁም ደግሞ ከአምባገነናዊ ስርዓት ወጥተው ከጭቆና ወጥተው ፖለቲካዊ ተሳትፎ አግኝተው
የሚንቀሳቀሱበት ሁኔታ የሚፈጠር ከሆነ የጅቡቲው ፕሬዝዳንት ኦማር ጊሌ ስልጣናቸውን ሊያጡ ሁሉ ይችላሉ። ስለዚህ የአፋር ተቃዋሚ ቡድኖች እያደረጉት ያሉትን እንቅስቃሴ ለመገደብና በኢትዮ ጅቡቲ ድንበር ላይ የሚፈጠሩ ውጥረቶችን ለማስቆም ሲሉ የጅቡቲው ፕሬዝዳንት ኦማር ጊሌ ከኢትዮጵያ ጋር መስማማት ብቸኛና የመጀመሪያ አማራጫቸው አድርገው ወስደውታል። ሁለተኛ፣ የድንበር ላይ ግጭት። የድንበር ላይ ግጭቱ በኢትዮጵያና በጅቡቲ መካከል የድንበር ላይ ግጭት ይፈጠራል የሚሉ ስጋቶች አሁን ላይ እየተቀመጡ ይገኛሉ። እነዚህ ስጋቶች የመጡት የተለያዩ የሳተላይት ማስረጃዎች እንደሚያሳዩት ከሆነ የጅቡቲ መንግስት በተደጋጋሚ በኢትዮጵያ በሚገኙ አፋሮች ላይ እንዲሁም ደግሞ ጅቡቲ ድንበር ላይ የድሮን ጥቃቶችን ጭምር እየፈጸመ እንደነበረ አሁንም ያንን ጥቃት እየፈጸመ እንዳለ ጭምር የሚገልጹ መረጃዎች እየወጡ ነው ያሉት። ስለዚህ የድንበር ላይ ግጭቱ ከመባባሱ በፊት ያጸፋ ምላሽ ተሰጥቶ በጅቡቲ ውስጥ ያለው ያልተረጋጋ ፖለቲካ ጭራሽ ወደ ሌላ ብጥብጥ ውስጥ ከመግባቱ በፊት የኢኮኖሚ ስብራት ውስጥ ከመግባታቸው አስቀድመው የድንበር ላይ ግጭቱን ለመፍታት በኢትዮጵያ መከላከያና በጅቡቲ መከላከያ መካከል የተደረሰው ስምምነት ወሳኝ ምዕራፍ መሆኑን በመረዳት ነው የጅቡቲ መንግስት ይህንን የመከላከያ ትብብር የተፈራረመው። ከዛ በተጨማሪ በጅቡቲና በኢትዮጵያ መካከል የድንበር ላይ ግጭትን ለመፍታት፣ የሽብር እንቅስቃሴን ለመፍታት፣ ህገወጥ ንግድን ለመፍታት፣ የስደተኞች ፍሰትን ለመግታት የተደረገው የሁለቱ ሀገራት የመከላከያ ትብብርን የተለያዩ የአፋር ተወላጅ የሆኑ ፖለቲከኞች፣ የተለያዩ አስተያየት ሰጪዎች፣ በተለያዩ ሀገራት የሚኖሩ ዲያስፖራዎች ጭምር የጅቡቲ መንግስት ይህንን ተፈጻሚ ያደርጋሉ የሚል ጥያቄ ጭምር አሁን አላቸው። ጅቡቲ አሁን ላይ ከኢትዮጵያ ጋር ሰላም ማውረድ፣ ከኢትዮጵያ ድንበርን ለማስጠበቅ ደህንነቱ ላይ ለማስጠበቅ በጋራ የመስራት እቅድ አለኝ ብላ ይህን ስምምነት ስትፈራረም፣ እነዚህ ኃይሎች ግን ጅቡቲ ይህንን ተፈጻሚ ታደርጋለች ወይ የሚል ሀሳብ አላቸው። ይሄን የሚያነሱበት ምክንያት ደግሞ ከዚህ በፊት በጅቡቲና በኢትዮጵያ መካከል ብዙ ስምምነቶች ተደርሰዋል። እነዚህን ስምምነቶች ጅቡቲ ለአንዴና ለመጨረሻ ጊዜ ባትሽራቸውም እንጂ ለጥቂት ጊዜያት ግን ስምምነቶቹን ጥሳ ስምምነት ውስጥ የማይካተቱ ነጥቦችን ጭምር ስታደርግ ተስተውሏል። ለምሳሌ የቅርብ ጊዜ ከኢትዮጵያ ጋር ወዳጅነቷን አጠናክራ ኢትዮጵያ ለጅቡቲ ተጠቃሚነት ጅቡቲ እንደ ሉዓላዊት ሀገር እንድትከበርና ጅቡቲ በአፍሪካ ቀንድ ላይ ስትራቴጂካዊ እንድትሆን የኢትዮጵያ መንግስት ሁሉን አቀፍ ድጋፍ እያደረገ ባለበት በዚህ ወቅት ላይ ጅቡቲ ከግብጽ ጋር የምፈጥረው ግንኙነት ከኢትዮጵያ ይልቅ ያዋጣኛል ብላ ከግብጽ ጋር ስምምነት ፈጽማለች። የግብጽ መንግስት በምስራቅ አፍሪካ የመጀመሪያውን የግብጽ መንግስት ባንክ ጅቡቲ ላይ የከፈተው የሁለትዮሽ ግንኙነታቸውን አጠናክረው የጅቡቲ ድንበሮችን በመጠቀም ኢትዮጵያ ላይ ጥቃት ለመፈጸም ነው። ያን የጅቡቲው ፕሬዝዳንት ኦማር ጊሌ አጥብቀው ያውቃሉ። ነገር ግን ያንን ስምምነት ፈርመው ኢትዮጵያ ላይ ጥቃት የሚፈጽሙ አካላት የኢትዮጵያን ታሪካዊ ጠላቶች ጋር ጥምረት የፈጠሩት ኢትዮጵያ የምትባል ሀገር ለነሱ ኢኮኖሚ መቆም ምክንያት የሆነች ሀገር በጅቡቲ ወደቦች ላይ ስታወጣ የነበረውን የገንዘብ መጠን ፊቷን አዙራ ከራስ ገዟ ሶማሌላንድ ጋር በደረሰችበት መግባቢያ የገቢ ወጪ ንግድ እንቅስቃሴዋ በበርበራ ወደብ ላይ ይሆናል። ወደቡን በመጠቀም ውስጥ በራስ ገዟ ሶማሌላንድ እና በኢትዮጵያ መካከል ሌሎች የመሰረተ ልማቶች ይፋጠናሉ። የባቡር መስመር ዝርጋታን ጨምሮ ሌሎች ልማቶች ይፋጠናሉ። ስለዚህ ጅቡቲ በራሷ አቅም ልታለማ የማትችላቸውን ነገሮች የኢትዮጵያ መንግስት እያለማ ባለበት በዚህ ወቅት ላይ ይህ ሁሉ ልማት ፊቱን በአንድ ጊዜ ከጅቡቲ ወደ ራስ ገዟ ሶማሌላንድ ያዞራል የሚለው ስጋትና እነ እስራኤል እና አሜሪካ፣ የተባበሩት አረብ ኤምሬት፣ ህንድን ጨምሮ በራስ ገዟ ሶማሌላንድ ላይ እያሳዩት ያሉት ፍላጎት የጅቡቲን ሙሉ ለሙሉ ጠቃሚነትና ስትራቴጂካዊ ቦታ የመሆንን ጉዳይ የሚያጨልሙ በመሆናቸው የጅቡቲው ፕሬዝዳንት አማራጭ አድርገው የተጠቀሙት ከግብጽ ጋር ስምምነት መፈጸም ነው። ታዲያ ይህንን ያዩ ፖለቲከኞችና ይህንን ያዩ የጅቡቲ ዜጎች በጅቡቲና በኢትዮጵያ መካከል የተፈረመው ስምምነት በጅቡቲ በኩል ተፈጻሚነት ይኖረዋል የሚል ሀሳብ ያነሳሉ። በጅቡቲና በኢትዮጵያ መካከል የተፈጸሙ ስምምነቶች ይሄ የመጀመሪያው ሳይሆን ከዚህ በፊትም ስምምነቶች ተፈጽመዋል። መቼ እነዛ ስምምነቶች ተፈጽመዋል? በ1999 ዲሴምበር ላይ በኢትዮጵያና በጅቡቲ መካከል
የመከላከያ ትብብር ፕሮቶኮል የተባለ ስምምነት ተፈርሟል። ይህ ስምምነት የድንበር ደህንነትና መረጃ ልውውጥ ላይ ያተኮረ ስምምነት ነው። መቼ? 1999 ላይ ተፈረመ። 2011 ላይ በድጋሚ የጋራ መከላከያ ኮሚቴ የሚባል አቋቁመው ሁለቱ ሀገራት ስምምነት ፈርመዋል። የጋራ መከላከያ ኮሚቴው በየጊዜው እየተገናኘ ሲገመግም ነበር። በ2025 11ኛ ዙር ግምገማውንም አካሂዷል። ይህ አሁንም ድረስ እየሰራ ያለ ኮሚቴ ነው፣ በሁለቱ ሀገራት መካከል የተፈረመ። 2017 ላይ የድንበር ጥበቃና በአሸባሪነት መከላከል ላይ ያተኮረ ስምምነት ተፈርሟል። የድንበር አካባቢ ላይ ጥበቃ ማለት በሁለቱም ሀገራት ፍቃድ ያላገኙ የትኛውም ኃይል በዚህ አካባቢ እንዳይንቀሳቀስ፣ የሽብር እንቅስቃሴዎች እንዳይፈጸሙ፣ የኢትዮጵያና የጅቡቲን ግንኙነት ብቻ ሳይሆን ቀጠናውን አደጋ ላይ የሚጥሉ የትኛውም አይነት የሽብር የአጥፊ እንቅስቃሴዎች እንዳይፈጸሙ ሁለቱ ሀገሮች ስምምነት ፈርመዋል። ደን 2021 ላይ ወታደራዊ ትብብርን ማሳደግ በተለይም ደግሞ በኢትዮ ጅቡቲ የኮሪደር ላይ ወታደራዊ ትብብራቸውን ለማሳደግ የሚያስችል ስምምነቶችን ፈርሟል። እነዚህ ሁሉ ስምምነቶች ባሉበት ሁኔታ ላይ ነው የጅቡቲው ፕሬዝዳንት ኦማር ጊሌ ከኢትዮጵያ ይልቅ ግብፅን መርጠው ከግብፅ ጋር ያላቸውን አጋርነት በማጠናከር ኢትዮጵያ ለዘመናት የተጠቀመችበት የዶራሌ ወደብን ግብፅ እንድታለማው አሳልፈው የሰጡት። ከዛ በተጨማሪ ጅቡቲ ላይ ስንቀሳቀስ የነበረችው የተባበሩት አረብ ኤምሬት እና ኢትዮጵያ መካከል ያለውን ግንኙነት የጅቡቲ መንግስት ስለተረዳ የተባበሩት አረብ ኤምሬትን በለንደኑ ገላጋይ ፍርድ ቤት ከዶራሌ ወደብ ላይ እንዲወጣ አድርጎ የተባበሩት አረብ ኤምሬት ከጅቡቲ እንድትወጣ ደግሞ ከኢትዮጵያ በተቃራኒ የቆመችው ግብፅን የሚደግፈው ሳውዲ ከጅቡቲ ጋር ያላትን ሁለትዮሽ ግንኙነት እንድታጠናክር ፍቃድ የሰጡት። እነዚህ ሁሉ ስምምነቶች ያልበገሯቸው ናቸው። የጅቡቲ ፕሬዝዳንት ኦማር ጊሌ ያለ ኢትዮጵያ መኖር የማይችሉ ያለ ኢትዮጵያ መተንፈስ የማይችሉ ግን በተቃራኒው ኢትዮጵያ ላይ ጥቃት ለመፈጸም የሚንቀሳቀሱ ኃይሎችን የሚደግፉ ሆነው የተገኙት። በዚህ ስምምነት በኢትዮጵያና በጅቡቲ መካከል የተፈረመው የመከላከያ ትብብር ስምምነት የአፋር ባለስልጣናት በተገኙበት ነው። እንግዲህ ስምምነት የተፈረመው አፋር ክልል ላይም ነው የተፈረመው ስምምነት። ይህ ባለበት በዚህ ወቅት ላይ ግብፅ ከዚህ ስምምነት የምታጣው ጉዳይ ምንድን ነው? ወይ ደግሞ ለግብፅ ይህ ስምምነት ውድቅ ልታደርግበት የምችልበት ዋነኛ ምክንያቶች ምንድን ናቸው የሚለው ደግሞ ማየት ያስፈልጋል። በጅቡቲ የራሷ የሆነ ፍላጎት ያላት ፖለቲካዊና ኢኮኖሚያዊ ፍላጎት ያላት ግብፅ በኢትዮጵያና በጅቡቲ መካከል የተፈረመው አዲስ የድንበር የመከላከያ ትብብር ያልፈለገችውን ስትራቴጂካዊ እሷ ለረጅም ዘመን የፈለገችውን ስትራቴጂካዊ ሀሳቦች ያሳጣታል። የመጀመሪያው ነገር የጅቡቲ ወደብ ቁጥጥርና የኢትዮጵያ ጥገኝነት ከግብፅ ጋር ያለውን ትብብር ያቋርጣል። ይህ ማለት በኢትዮጵያና በጅቡቲ መካከል በተደረሰው ስምምነት ኢትዮጵያ ላለፉት ጊዜያት ስትጠቀም የነበረው የዶራሌ ወደብ ላይ አለሟለሁ ብላ የተስማማችው ግብፅ በሁለቱ ሀገራት መካከል የመከላከያ ትብብር ሲፈጠር ዲፕሎማሲያዊ ጫና በመፍጠር ግብፅ የደረሰችበት ስምምነት ያለ ቦታዋ የተገኘች ያለ ቀጠናዋ የተገኘች በሌሎች በሁለት ሀገሮች ጉዳይ ላይ ጣልቃ የገባች መሆኑን በይፋ የሚያሳይ በመሆኑ ጥቅሟን ያጎልባታል። ወይም ደግሞ ልትፈጥር ያሰበችውን ከጅቡቲ ጋር ልትፈጥር ያሰበችውን ትብብር ውጤት አልባ ያደረገና ግብፅ ከዚህ ትብብር ላይ አላስፈልግም ብላ ሁሉ ጭምር ትብብሩን አቋርጣ እንድትወጣ የሚያስገድዳት ነው። ይህ ደግሞ ለግብፅ ስትራቴጂካዊ የሆነ ጫናን ይፈጥርባታል። ኮዝ ግብፅ ስታወጣ ስታወርድ ቆይታ ነው ከጅቡቲ ጋር ስምምነት ላይ ፈርማ በኢትዮጵያ ድንበር ላይ ጥቃት ለመፈጸም የሚያስችለኝ የኢትዮጵያን ገቢ ወጪ ንግድ እንቅስቃሴ መንቀሳቀስ የሚያስችለኝ ስምምነት ብላ ዶራሌ ላይ የተፈራረመችው። ሌላው ግብፅ የአፋር ድንበርና የግብፅ ስትራቴጂካዊ ጫና ከጥቅም ውጭ ይሆናል። የአፋር ድንበርን ተጠቅሜ ስትራቴጂካዊ ጫናን እፈጥራለሁ እያለች ያለችው ግብፅ ጅቡቲና ኢትዮጵያ በአፋር ድንበር ላይ እንግዲህ ስትራቴጂካዊ የሆነ መከላከያ ትብብር ከተፈራረሙ አይደለም ጫና ልትፈጥር በዛ ቀጠና ላይ ዝር ልትል አትችልም። ይሄ ደግሞ ስትራቴጂካዊ የሆነ አቅጣጫ ብላ ያሰበችውን የአፋር ድንበርን ለአንዴና ለመጨረሻ ጊዜ ደግማ እንዳታስበው እንድትረሳው የሚያደርጋት ነው። ስለዚህ ግብፅ በዚህ ስምምነት ቀጥተኛ ተጎጂ ሀገር ናት። ሁለቱ ሀገራት ተጠቃሚ ናቸው፣ ግብፅ ግን ተጎጂ ናት። ጅቡቲ ልታጣ የምትችለው ነገር ከግብፅ ጋር የፈረመችውን አጋርነት ከግብፅ ጋር እየመሰረተች ያለችውን ግንኙነት ልታጣ ትችላለች። ነገር ግን ደግሞ በምትኩ ከኢትዮጵያ ጋር ጠንካራ የሚባል ግንኙነት ትፈጥራለች። ኢትዮጵያ የምትባልን ሀገር ይዛ
በአፍሪካ ቀንድ ላይ የምትፈልገውን ስትራቴጂካዊ አጋርነት የምትፈልገውን ተጠቃሚነት ማግኘት ትችላለች። ሶስተኛውና የመጨረሻው የግብፅ ኪሳራ የናይል ጉዳይ ነው። በጅቡቲ በኩል የተረጋጋ ደህንነት ኢትዮጵያ ካላት አጠቃላይ ትኩረቷ ምን ላይ ታደርጋለች? የቀይ ባህር ጉዞዋ ላይ እንዲሁም ደግሞ ግብፅ እያደረገች ያለችውን እንቅስቃሴ ግብፅ በሶማሊያ የሰላም ማስከበሩ ስትሳተፍ ዋነኛ ምክንያትና ዓላማዋ የጅቡቲ ድንበርን ተጠቅማ ኢትዮጵያ ላይ ጥቃት ለመፈጸም እንደምታደርገው ጥረት ሁሉ ሶማሊያን በመጠቀም ኢትዮጵያ ላይ ጥቃት የመፈጸም እቅድ ነው ያላት። ስለዚህ በህዳሴ ግድቡ ላይ እንዲሁም በአባይ ውሃ ላይ ያላትን ጫና ኢትዮጵያ ከጅቡቲ ጋር በደረሰችበት ስምምነት አጠናክራ ሌሎች ሀገራትን አሳምና ግብፅን እስከዛሬ ስታደርግ እንደነበረችው ሁሉ እያሸነፈቻት ትሄዳለች። ደን ሙሉ ትኩረቷ ኢትዮጵያ ምን ላይ ይሆናል? ግብፅ ላይ ይሆናል። አሁን ላይ ግብፅ እየተጫወተች ያለችው ጨዋታ ኤርትራን በመደገፍ ጅቡቲን በመደገፍ ሱዳንን በመደገፍ ኢትዮጵያን ያለ እረፍት አጀንዳዎች እየሰጠች ትኩረቷን ከናይል ውሃ ላይ ከቀይ ባህር ላይ እንድታነሳ ማድረግ ነው። ስለዚህ በጅቡቲ ድንበር በኩል ኢትዮጵያ መረጋጋት ላይ ከመድረስ ባለፈ የኢትዮጵያ መከላከያና የጅቡቲ መከላከያ ድንበሩን ተቆጣጥሮ ቀጥ አድርጎ የሚመራ ከሆነ የግብፅ እቅድ ሙሉ ለሙሉ ፈርሶ ኢትዮጵያ ሙሉ ትኩረቷን በሁለቱ የውሃ አካላት ላይ በናይል ውሃ ብለው በሚጠሩት እነሱኛ የአባይ ውሃ በምንለው ላይ በቀይ ባህር ላይ ታደርጋለች። ያ ደግሞ ግብፅ የተረጋጋ ደህንነት ያላትን ኢትዮጵያን በምንም መልኩ ልታጠቃት እንደማትችል ታውቃለች። ስለዚህ ለግብፅ ይህ ስምምነት ኪሳራ ነው። በጅቡቲና በኢትዮጵያ መካከል የተፈረመው የመከላከያ ትብብር ስምምነት በአፍሪካ ቀንድ ላይ ኢትዮጵያ ላይ ያንዣበበ ለሚገኘው የትኛውም አይነት የፖለቲካም ሆነ የጦር አካሄድ ቁልፍና ስትራቴጂካዊ የሆነ ውሳኔ ነው። ስለዚህ ጅቡቲ በመከላከያ ከተባበረች በተጨማሪ ድንበር ላይ በተጠንቀቅ ከቆመች ግብፅ አሁን ላይ ሙሉ ትኩረቷን ወደ ኤርትራ ታዞራለች። የኤርትራ ጉዳይ ደግሞ ያበቃለት ያከተመ ጉዳይ ነው። ወደ ሱዳን ፊቷን ካዞረች በርስ በርስ ጦርነት እየታመሰ ያለው ጀነራል አልቡርሃን ግብፅ ሙሉ ለሙሉ ጦሯን አዝምታ በዛ በኩል ኢትዮጵያን ላጥቃ የምትል ከሆነ አጸፋ ምላሹን አትችሏል። ስለዚህ አሁን ላይ ኢትዮጵያን በድንበሮች ሙሉ ውጥረት ውስጥ ከታታል ያለችው ግብፅ ሳታስበው ራሷ ድንበር አካባቢ ላይ ድርስ እንዳትል የሚያደርግ ስምምነቶች ኢትዮጵያ እየደረሰች ነው ያለችው። ከጅቡቲ በተጨማሪ በምስራቅ አፍሪካ የሚገኙ ሀገራት ከኢትዮጵያ ጋር ጠንካራ የሚባል ግንኙነት አላቸው። ከደቡብ ሱዳን ጋር ያለው ግንኙነት ይታወቃል። እነ ኬንያ ያላቸው ስምምነት ግንኙነት ይታወቃል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድም ለጊዜው ያዙ ይልቀቁኝ ቢልም መጨረሻው ግን ኢትዮጵያ እጅ ስር መውደቅ እንደሆነ ይታወቃል። ስለዚህ ግብፅ ኢትዮጵያ ላይ የደህንነት አጀንዳ በመስጠት የአባይ ውሃን ጉዳይ አንዛዛለው ኢትዮጵያን ከቀይ ባህር አረቃለሁ የምትለው ጉዳይ ሁሉ ተጠቅልሎ በኢትዮጵያ እግር ስር የገባበት ጊዜ አሁን ነው። በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳ ተሻገርኩ። ሁለተኛው መረጃችን የሚሆነው በኢትዮጵያ በግብፅ በኬንያና በጅቡቲ የአሜሪካ መንግስት ምክትል ሚኒስተር የሆኑት ክሪስቶፈር ላንዱ እንግዲህ ከጃንዋሪ 24 እስከ ፌብራሪ ድረስ ጉብኝት ያደርጋሉ። በእነዚህ አራት ሀገራት ላይ በተለያዩ አጀንዳዎች ጉዳይ ላይ ይወያያሉ ተብሎ ይጠበቃል። አሜሪካ እንግዲህ የአፍሪካ ቀንድ ላይ ያለውን ውጥረት ለመፍታት እንዲሁም ደግሞ በአፍሪካ ቀንድ ከሚገኙ ሀገራት ጋር ስትራቴጂካዊ የሆነ የሁለትዮሽ ግንኙነትን ለማጠናከር በምታደርገው ጥረት ላይ ነው እንግዲህ ክሪስቶፈር ላንዱን ወደ እነዚህ አራት ሀገራት የምትልከው። እነዚህ አራት ሀገራት ላይ የሚመጡት ክሪስቶፈር ላንዱ ብቻቸውን የሚመጡ ሳይሆን ከወራት በፊት እንግዲህ ኢትዮጵያ የመጡት የአሜሪካ አፍሪካ ኮማንዶ አዛዥ የሆኑት ጀነራል አንደርሰን ጋርም በጋራ የሚመጡ ነው የሚሆነው። በምን ጉዳይ ላይ ይወያያሉ በሚለው ጉዳይ ላይ የመጀመሪያ ጉብኝታቸውን የሚያደርጉት ግብፅ ነው። ከግብፅ ጋር በሚያደርጉት ቆይታ የኢንቨስትመንት ጉዳዮች ላይ ያተኩራሉ። የአሜሪካ ኩባንያዎች በግብፅ እያደረጓቸው ያለውን እንቅስቃሴ ምን እየተሰራ ነው፣ ከዛም በተጨማሪ ደግሞ ግብፅና አሜሪካ በንግድ እንዲሁም በኢንቨስትመንት ጉዳይ ላይ እንዴት መቀጠል ይችላሉ በሚለው ጉዳይ ላይ ከግብፅ ጋር በጋራ እንደሚመክሩ እንግዲህ የአሜሪካን ፕሬስ ድርጅት ራሱ ባወጣው መግለጫ ላይ ገልጿል። በግብፅ የሚደረገው ውይይት እዚህ ላይ ያተኮረ ነው። ደን ኢትዮጵያ፣ ኬንያና ጅቡቲ በሚኖራቸው ቆይታ ግን በተለይ በኢትዮጵያ በሚኖራቸው ቆይታ ላይ በሶስት አንኳር ጉዳዮች ላይ ነው እንግዲህ እኚህ ባለስልጣን የሚመክሩት። ከዛ በተጨማሪ ጀነራል አንደርሰንም በዚህ መምጣታቸው አስገራሚ ነው። በነገራችን ላይ የአሜሪካ አፍሪካ ጦር እዝ አዛዥ የሆኑት ጀነራል አንደርሰን ከዚህ በፊት አዲስ አበባ ሲመጡ ከኤርትራ በኩል ሲሰነዘሩ የነበሩ አስተያየቶች አንድ ጀነራል ሲመጣ ኢትዮጵያውያኖች ትልቅ ነገር ያገኙ ይመስላቸዋልና የሚሉ የሚዲያ ዘመቻዎችን ጭምር ከፍተው ነበር። ነገር ግን አሁንም እንግዲህ በአፍሪካ ቀንድ ላይ ያለው ውጥረት ለመፍታት
ካላቸው በአፍሪካ ያላቸውን ፖሊሲ ቀይረው ዶናልድ ትራምፕ በጋራ ተጠቃሚነት ላይ ልስራ ባሉበት በዚህ ወቅት ላይ ኤርትራን ያላካተተ ጉብኝት ነው እንግዲህ አሁንም የሚደረገው። ስለዚህ አሁንም በድጋሚ ሰው አዲስ አበባ እየመጡ ነው። ከዛ በተጨማሪ ደግሞ የአሜሪካ መንግስት ምክትል ሚኒስተሩ ናቸው እንግዲህ አዲስ አበባ የሚመጡት። ስለዚህ ኤርትራ አሁን ላይ የውጭ ፖሊሲ ማሻሻል፣ ዲፕሎማሲያዊ ጥረትን መፍጠር ጥቅሙ አሁን ላይ እንዳልተገለጸላት ጭምር የሚያሳዩ ሁኔታዎች አሉ። ታዲያ እኚህ ባለስልጣንም በኢትዮጵያ በሚኖራቸው ቆይታ ላይ በምን ላይ ያተኩራሉ? የመጀመሪያው ቀዳሚ አጀንዳቸው የሆነው የኢንቨስትመንት ጉዳይ ነው። አሜሪካ በኢትዮጵያ ኢንቨስት ልታደርጋቸው የምትችላቸው ጉዳዮች፣ በነገራችን ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ህዳሴ ግድቡን አሜሪካ ፋይናንስ አድርጋ ደግፋለች ብለው እንደተናገሩ ሁላችንም እናውቃለን። ታዲያ አሜሪካ ደግፋለች አልደገፈችም በሚለው ጉዳይ ላይ መረጃን እናፈላል ከተባለ እዛው ነጩ ቤተ መንግስት የሚገኘው የአሜሪካ ባለስልጣናት ጉዟቸው ብቻ ሳይሆን አሜሪካ በተደጋጋሚ በአፍሪካ ቀንድ በተለይም በኢትዮጵያ ስታደርግ የነበረው ጉዞ ላይ አጀንዳዎች እንግዲህ በፕሬስ ኮንፈረንስ ናቸው። በነጩ ቤተ መንግስት የፕሬስ አካል ላይ መረጃው ይቀመጣል። አጀንዳቸው ምን ነበረ? ለምን መጡ? ወይም ደግሞ የኢትዮጵያ ባለስልጣናት ነጩ ቤተ መንግስት ሲሄዱ በምን ጉዳይ ላይ የተወያዩት? ምን ስምምነቶች ተፈርመዋል? የሚሉትን እንግዲህ ገጻቸውን ገለጥ አድርጎ ማየት ለዶናልድ ትራምፕ ያስፈልጋቸዋል። ያንን በሚያዩበት ጊዜ እንግዲህ አሜሪካና ኢትዮጵያ መካከል ለህዳሴ ግድቡ የፋይናንስ ድጋፍ የተሰጠበት መረጃ ሊያገኙ አይችሉም። ስለዚህ እሳቸው እያናፈሱ ያሉት ሀሰተኛ መረጃ እንደሆነ ጭምር የሚያረጋግጥ ጉዳይ ነው። ለዚህም ነው የአሜሪካ ባለስልጣናት አስቀድመው ወደ ሌላ ሀገር ከመሄዳቸው በፊት በነጩ ቤተ መንግስት የፕሬስ አካላቸው በኩል በምን ጉዳይ ላይ እንደሚወያዩ ምን ስምምነቶች እንደሚደረጉ ኦፊሻል ይደረጋል፣ ላውንች ያደርጋሉ፣ ያን ሰው እንዲያየው ይፋ ያደርጋሉ። ስለዚህ በኢትዮጵያ የመጣ የትኛውም የአሜሪካ ባለስልጣንም ሆነ ከአዲስ አበባም ተነስተው ወደ አሜሪካ ሄዱ የኢትዮጵያ ባለስልጣናት የህዳሴ ግድብ የፋይናንስ ድጋፍን በተመለከተ የተደረገው ውይይት የለም። የፕሬስ ማህደራቸው ላይም ገልጠው ቢያዩ ምንም አይነት ድጋፍ ያደረጉበት ማስረጃ ጭምር የላቸውም። ስለዚህ ያንን ገልበጥ አድርገው ቢያዩ ጥሩ ነው። ከኢትዮጵያ ጉዟቸው ጋር በተያያዘ የሚወያዩባቸው 3 አንኳር ነጥቦችን እያስቀመጥኩላችሁ ነው። ኢንቨስትመንትና ንግድ ላይ ያተኮረ ጉብኝት ነው የሚሆነው። የአሜሪካ መንግስት ምክትል ሚኒስተር ክሪስቶፈር ላንዱ እንግዲህ አዲስ አበባ ሲመጡ አስቀድመው በመንግስትና በግል ሴክተሩ የተያዙ የኢንቨስትመንት ስራዎችን ያያሉ፣ አስቻይ ሁኔታዎችን ያያሉ። አሜሪካ በምን ዘርፍ ላይ ልታለማ ትችላለች፣ በምን ዘርፍ ላይ ከኢትዮጵያ ጋር ልትጣመር ትችላለች የሚሉ ጉዳዮችን በጥልቀት የሚያዩ ይሆናል። ይህ ደግሞ እንግዲህ ከወራት በፊት ኖቬምበር ላይ የሳውዲ መንግስት ከኢትዮጵያ ጋር የደረሰበት የልማት ትብብር ስምምነቶች አሉ። እነ ተባበሩት አረብ ኤምሬት የልማት እንቅስቃሴ ያሉ ሌሎች ሀገራት የልማት እንቅስቃሴ በኢትዮጵያ ያላቸው ያንን የማሳደግና በኢትዮጵያ ላይ በልማት በኢንቨስትመንት በንግድ ግንኙነት ከዛም በተጨማሪ በጥሬ ዕቃ ምርት ጭምር የምትታወቀው ኢትዮጵያ ጋር ከሌሎች ሀገራት ጋር አሁን ላይ ያሉ የተጣሉ ታሪፎች፣ ቀረጦችን ተከትሎ ሀገራቶቹ የሚልኳቸውን የሚያቀርቧቸውን ግብዓቶች ይቀንሳሉ የሚል ስጋቶች ስላሉ የአሜሪካ መንግስት አሁን ላይ ከኢትዮጵያ ጋር ያለውን ግንኙነት በማጠናከር ኢንቨስትመንት ላይ አተኩሮ መስራት ያስፈልጋል። ስለዚህ የመጀመሪያ አጀንዳቸው ኢንቨስትመንት ይሆናል። ሁለተኛውና መሰረታዊ አጀንዳ ጀነራል አንደርሰን የሚመጡበት ዋነኛ ምክንያት ክልላዊ የሰላም ደህንነት ጉዳይ ነው። ክልላዊ የሰላም ደህንነት ጉዳይ በሚለው ውስጥ የኢትዮጵያ የቀይ ባህር ጥያቄ የሚካተታል። ከዛም በተጨማሪ ደግሞ የናይል ጉዳይ ወይም ደግሞ የአባይ ጉዳይ አጀንዳ ሊሆን ይችላል። ምክንያቱም በግብፅና በኢትዮጵያ መካከል የሚፈጠረውን ግጭት አሁን ላይ ዶናልድ ትራምፕ አስታርቃለሁ በሚል ምክንያት እያባባሱት እየለጠጡት ነው ያሉት። ስለዚህ እኚህ ባለስልጣን አዲስ አበባ መጥተው ክልላዊ የደህንነት ጉዳዮች ላይ በጋራ ይመክራሉ። ከዛ በተጨማሪ ከዚህ ቀደም እንደተነገረው በኢትዮጵያና በኤርትራ መካከል ድንበር ላይ ያለው ውጥረት ለዓለም ኢኮኖሚ፣ ለዓለም ፖለቲካ፣ ለዓለም አሁናዊ ሁኔታ ጭምር ስጋትን የሚፈጥር በመሆኑ በኢትዮጵያና በኤርትራ መካከል ያለው ውጥረት መፍታት ላይ በኢትዮጵያና በኤርትራ መካከል ያለው ውጥረትን ማቆም መፍትሄ መስጠት ላይ በጋራ ይመከራል። የሱዳን የእርስ በርስ ጦርነት ላይም ጭምር ይመከራል። ሌሎች አጀንዳዎች ላይ ይመከራል። ግን ክልላዊ የሰላምና ደህንነት ጉዳይ የሚባለው የቀይ ባህር ደህንነትን ጭምር ያቀፈና የቀይ ባህር ደህንነትን በውስጡ የያዘ ነው። ጀነራል አንደርሰን ከወራት በፊት መጥተው ኢትዮጵያ ከአሜሪካ ጋር በጋራ በመሆን የቀይ ባህር ደህንነትን ታስጠብቃለች ባሉበት በዚህ ወቅት ላይ አሁን ለተፈጻሚነት ጭምር አዲስ አበባ እንደሚመጡ ነው እንግዲህ የተለያዩ አስተያየት ሰጪዎች የሚገልጹት። ስለዚህ በሚኖር የአዲስ አበባ ቆይታ የክልላዊ ደህንነት ጉዳይ ይወያያል። ከዛ በተጨማሪ ከአፍሪካ ህብረት ደህንነት ጋር የተያያዙ ጉዳዮች ላይ ከአፍሪካ ህብረት ጸሐፊ ጋርም በጋራ ይመክራሉ። አዲስ አበባ ነው ምክክሩ የሚደረገው። እነዚህ ሁሉ ሁነቶች አንድ ላይ የሚወስዱን አሁን ላይ ያለው የአፍሪካ ቀንድ ጉዳይን
አሜሪካ የአፍሪካ ህብረትን የማስታረቅ የመገላገል የአፍሪካ ህብረትን በቀጠናው ያለው ሚና ለማሳነስ በምታደርገው ጥረት እኔ ያደራድራለሁ ያለችው የግብጽና የኢትዮጵያ ጉዳይ አዋጭ እንዳልሆነ መረዳቷን ተከትሎ የአፍሪካ ህብረት በዚህ ጉዳይ ላይ ሚናውን እንዲጫወት ራሱ እንዲያደራድር ሁለቱን አካላት እንዲያስማማ ጭምር የሚያስችሉ ሐሳቦችንም ለመቀየር እንደሚችሉ ጭምር ነው እንግዲህ እኔ የሚታየኝ። ምክንያቱም አሜሪካ በሁለቱ ሀገራት መካከል አደራድራለሁ ስትል ወገንተኝነት የታየበት አይነት አደራዳሪ ሁኔታ ነው የተፈጠረው። የራሳቸው አምባሳደሮች የራሳቸው ባለስልጣናት እየተቃወሙት ያለው አካሄድ። ስለዚህ የአፍሪካ ህብረት በቀጠናው ላይ በኢትዮጵያና በኤርትራ ጉዳይ፣ በግብጽና በኢትዮጵያ ጉዳይ ብሎም ደግሞ አሁን ላይ ያለው የራስ ገዟ ሶማሌላንድ ጉዳይ ላይ የራሱ ሚና እንዲጫወት በእነዚህ 3 ጉዳዮች ላይ ይመከራል፣ ውይይት ይደረጋል። ከዛ በተጨማሪ የት ይሄዳሉ? እነዚህ ሁለት ባለስልጣናትና ሌሎች ልዑክ ቡድን አባላቶቻቸው ኬንያና ጅቡቲ ይሄዳሉ። በኬንያና በጅቡቲ ጉዟቸው ደግሞ የሽብር እንቅስቃሴን በተመለከተ፣ ቀጠናዊ ደህንነትን በተመለከተ፣ ሌሎች የንግድ ልውውጦችን በተመለከተ አሜሪካ ከሁለቱ ሀገራት ጋርም ምክክር ታደርጋለች። ከኬንያ ጋር እንግዲህ እንደምታውቁት ነው በተለያዩ ምክንያቶች ኬንያና አሜሪካ ራሳቸውን ዲፕሎማሲያቸውን እያሳደጉ ያሉበት ሁኔታ አለ። አሜሪካ አሁን ላይ ኢትዮጵያ፣ ጅቡቲና ኬንያ፣ ግብጽ የመጣችባቸው ዋነኛ ምክንያት እነዚህ 4ቱ ሀገራት አሁን ላይ ስትራቴጂካዊ አጋር መሆን የምትችላቸው ወይም ደግሞ ስትራቴጂካዊ አጋር በመሆን የበላይነቷን ሊያስጠብቁላት የሚችሉ ሀገሮች መሆኗን በመረዳቷ ነው። የኤርትራ ጉዳይ ተከድኖ ይብሰል እንኳን አጋር ልትሆን ይቅርና የራሷን ችግር መፍታት ያልቻለች ሀገር ነች። ታዲያ ባለስልጣን በ4 ኪሎ ቤተመንግስት ይከሰታሉ። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ምክክር ያደርጋሉ ተብሎ ይጠበቃል። ከጀነራል አንደርሰን ጋር ደግሞ እንግዲህ ፊልድ ማርሻል ብርሃኑ ጁላን ጨምሮ ሌሎች ከፍተኛ የጦር መኮንኖች ሁሉ ውይይት ያደርጋሉ ተብሎ እንደሚጠበቅ የተለያዩ መረጃዎችም እየወጡ ይገኛሉ። በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በዝርዝር ይዤላችሁ ቀርቤያለሁ። በቀጣይ በሌሎች ፕሮግራሞች እስከምንመለስ ድረስ የዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳትረሱ፣ ላይክ እና ሼር በማድረግ ለሌሎች ወዳጅ ዘመዶቻችሁ አድርሱ። ስልክ ቁጥር እየጠየቃችሁኝ ያላችሁ ሰዎች ከዚህ ከታች የዋትስአፕ ቁጥሬን አስቀምጥላችኋለሁ። ከዛ በተጨማሪ ሌሎች የተለያዩ ጥያቄዎችን እያቀረባችሁልኝ ያላችሁ ሰዎች አላችሁ። እሱን ደግሞ እንግዲህ በሂደት የምናይ ይሆናል። ከስቱዲዮ ጋር ከተለያዩ ጉዳዮች ጋር ተያይዞ ሀሳብ ያነሳችሁ ሰዎችም በዋትስአፕ እንግዲህ ቁጥሬ ላይ መልእክታችሁን አስቀምጡልኝ ለማለት እወዳለሁ። መልካም ጊዜ፣ መልካም ቆይታ።